ሰላም እግዚአብሔር ይብዛላችሁ። ሁላችሁም ባላችሁበት እንደምን ከረማችሁ? 12ቱ ሐዋርያት መችና እንዴት ተመረጡ? ማወቅ ያለብን ታሪካዊ እውነታዎች። የክርስትና እምነት መሠረትና የቤተ ክርስቲያን አምድ የሆኑት ቅዱሳን ሐዋርያት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማሩትን ያዩትን ለዓለም ሁሉ ለማድረስ የተመረጡ የሰላም ልዑካን ናቸው። ጌታችን ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በተናገረው መለኮታዊ ተልእኮ መሰረት ዓለምን ከጨለማ ወደ ብርሃን የመለሱ የጽድቅ መምህራን ናቸው። በዚህ ትምህርታችን የሐዋርያትን ምንነት፣ የጥሪያቸውን ታላቅነት፣ ለቤተ ክርስቲያን መመስረት ያበረከቱትን ተጋድሎና የ12ቱን ሐዋርያት የዘር ሐረግ በጥልቀት እንመለከታለን። እንግዲህ ስለ ሐዋርያት ምንነትና ትርጉምን በምንመለከትበት ወቅት ሐዋርያት የሚለው ቃል የሐዋርያ ብዙ ቁጥር ሲሆን ሐዋርያ ማለት ሆረ ሄደ ካለው የግዕዝ ቃል የወጣን ትርጉሙም የተላከ ሂያጅ ወይም ልዑክ ማለት ነው። እነዚህ ቅዱሳን ወንጌለ መንግስትንና የዓለምን ድህነት ለመላው ዓለም እንዲያውጁና እንዲያበስሩ የተላኩ ናቸው። እንግዲህ ሐዋርያት መድኃኒተ ዓለም ኢየሱስ ክርስቶስ በ30 ዘመኑ በዮርዳኖስ ወንዝ በዮሐንስ እጅ ከተጠመቀ በቆሮንቶስ ገዳም ለ40 ቀንና ሌሊት ከጾምና ከጸለየ በኋላ የማስተማር ስራውን ሲጀምር አስቀድሞ ያደረገው ነገር ቢኖር ቃሉን ሰምተው ተአምራቱን አይተውና በዓለም ዙሪያ ወንጌልን የሚሰብኩ ደቀ መዛሙርትን መምረጥ ነበረ። እነዚህ ደቀ መዛሙርት ሐዋርያት ተብለው ይጠራሉ። እንግዲህ ይሄ የማርቆስ ወንጌል ምዕራፍ 3 ቁጥር 13 ላይ ተገልጿል። የሐዋርያት አመራረጥና ጥሪን በቀጥታ ስንመለከት ጌታችን ሐዋርያትን ሲመርጥ ከድሆች፣ ከሀብታሞች፣ ከተማሩትም ካልተማሩትም ወገን ነው ቀላቅሎ የመረጣቸው። ለምሳሌ እንደ ቅዱስ ጴጥሮስ ያሉ ድሃ አሳ አጥማጆችን ሲጠራ፣ እንደ ቅዱስ ማቴዎስ ያሉ በንግድና በቀረጥ ብር የከበሩትንም አልተዋቸውም። በእግዚአብሔር ዘንድ ሁሉም እኩል ናቸውና ሁሉም ያላቸውን ትተው ተከትለውታል። ማቴዎስ ምዕራፍ 4 ቁጥር 20 ላይ እንደተገለጸው እንዲሁም 9 ላይ ማለት ምዕራፍ 9 ቁጥር 9 ላይ እንደተገለጠው ሁሉም ያላቸውን ትተው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ተከትለዋል። ለምሳሌ ዮሐንስና ያዕቆብ ከአባታቸው ጋር አሳ ሲያጠምዱ የተጠሩና ሌላም ትምህርት ያልነበራቸው ቢሆኑም ጌታ አልናቃቸውም በእውነት። እንዲሁም ቀናተኛው አይሁዳዊ በመሆኑ ሮማውያንን ለማስወጣት በሚደረገው አመፅ ውስጥ የነበረውና ስምዖንን ከዚያ ግርግር አውጥቶ ወደ ሰላሙ ወደ እርሱ ወደ ጌታችን ወደ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ራሱ ጠርቶታል። ቤተ እስራኤል በ12ቱ የያዕቆብ ነገዶች እንደተመሰረተች ሁሉ የእስራኤል ዘነፍስ ማህበር የሆነችው ቅድስት ቤተ ክርስቲያንም በክርስቶስ ፈቃድ በ12ቱ ሐዋርያት ተመስርታለች። እንግዲህ ለክርስቶስ ምስክር ለመሆን የበቁበት ምክንያቶችን ስንመለከት ሐዋርያት እስከ መጨረሻው በመጽናት ለክርስቶስ ምስክር ለመሆን የበቁ ናቸው። ዋና ዋና ምክንያታቸው የሚከተሉትን ለመግለጽ እንሞክራለን። እስቲ ጌታን በዓይናቸው አይተውታል፣ በእጃቸው ዳሰውታል፣ ትምህርቱን በጆሮአቸው ሰምተዋል። እንግዲህ ይህንን ዮሐንስ ምዕራፍ 1 ቁጥር 2 ላይ በእርሱ ተልከዋል። ማቴዎስ 10 ከ1 እስከ 4 እንደተገለጠው ማለት ነው። ከትንሣኤ በኋላም አይተውታል። ይህንን ዮሐንስ ምዕራፍ 21 ላይ በቀጥታ እንመለከተዋለን። እንዲሁ በስሙ ተአምራት ሲፈጽሙ ኖረዋል። አንደኛ ቆሮንቶስ 12 ላይ እንደተገለጸው በዚህም ምክንያት ከዚህ በፊት በሌዋውያን ዘር ይወርድ የነበረውን የብሉይ ኪዳን ስልጣነ ክህነትን በአዲስ በመተካት ጌታ ለእነርሱ ሰጥቷቸዋል።
ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ እንደተገለጸው ማለት ነው። ሌላው የሐዋርያት አገልግሎትና የቤተ ክርስቲያንን መመስረት ስንመለከት ሐዋርያት ጌታችን እንዳስተማራቸው እና ቃል ኪዳን እንደገባላቸው ይህንን ስልጣን ለተከታያቸው በአንብሮተ እድ ወይንም ደግሞ እጅ በመጫንና በንፋተ ወይንም እፍ በማለት አስተላልፏል። እንግዲህ ይህንን ማቴዎስ ምዕራፍ 28 ቁጥር 10 ላይ እናያለን። የሐዋርያት ሥራ ምዕራፍ 9 ቁጥር 12 ላይም የምንመለከተው ነው። በክርስቶስ ደም የተዋጀችውን ቤተክርስቲያን በስብከታቸውና በታደሉት ጸጋ ጠብቀው አቆይተውታል። የመጀመሪያው ስራቸውንም በቅዱስ ጴጥሮስ ስብከት 3000 ምዕመናንን በማጥመቅ በይፋ ጀመሩ። ከዚያም ዓለምን በዕጣ ተከፋፍለው በመዘዋወር ወንጌልን ሰብከዋል። ቤተ ክርስቲያንን አንጸዋል፣ ጣዖታትን አጥፍተዋል፣ አጋንንትን አሳደዋል። በመስቀለ እርሱ የወንጌል ዘር ዘርተው በደማቸው አተሙ። እንዲሁም ለምዕመናን እምነት ማጽኛ የሚሆን መልእክታትን ጽፈው ስርዓተ ቤተ ክርስቲያንን ደንግገው ያዩትን የሰሙትን በቃልም በጽሁፍም ከወረሰው አውርሰው በተጋድሎ አርፈዋል። እንግዲህ ሐዋርያት እንግዲህ የ12ቱ ሐዋርያት ትውልድ እና ነገድን ስንመለከት 12ቱ ሐዋርያት ትውልዳቸው ከ12ቱ ነገደ እስራኤል ነው ብለናል። ከላይ እንደጠቀስ ነው። ዝርዝራቸውንም እንደሚከተለው እስቲ ልግለጽላችሁ። አንደኛ ላይ ጴጥሮስና ወንድሙ እንድርያስ አባታቸው ከነገደ ሮቤል፣ እናታቸው ደግሞ ከነገደ ስምዖን ናት። ያዕቆብና ወንድሙ ዮሐንስ አባታቸው ከነገደ ይሁዳ፣ እናታቸው ከነገደ ሌዊ፣ ፊልጶስ ከነገደ ዛብሎን፣ በርቶሎሜዎስ ከነገደ ንፍታሌም፣ ቶማስ ከነገደ አሴር፣ ማቴዎስ ከነገደ ይሳኮር፣ ያዕቆብ ወልደ እልፍዮስ ወይንም የእልፍዮስ ልጅ ማለት ነው ከነገደ ጋድ፣ ስምዖን ቀነናዊው ወይንም ናትናኤል የተባለው በኋላ ላይ ከነገደ ብንያም ነው። ታዲዮስ ወይንም ልብዲዮስ የሚባለው ከነገደ ዮሴፍ ሲሆን ማቲያስ በይሁዳ ምትክ የተተካው ከነገደ ዳን ነው። በአጠቃላይ ቅዱሳን ሐዋርያት ዓለምን በዕጣ ተከፋፍለው በመከራና በስደት አልፈው በደማቸው የወንጌልን ዘር አጽንተው ለዛሬዋ ቅድስት ቤተ ክርስቲያን መሰረት ሆነዋል። ከጌታ የተቀበሉትን የክህነት ስልጣንና መንፈሳዊ ስርዓት ለተከታዮቻቸው በማስተላለፍ እምነታችን ሐዋርያዊ ሆኖ እንዲቀጥል አድርገውልናል። እኛም ዛሬ የእነርሱን ተጋድሎና ትምህርት ስናጠና የተረከብነውን የክርስትና ሕይወት በጽናት እንድንጠብቅና እንደ እነርሱ ለክርስቶስ ምስክሮች እንድንሆን ያሳስበናል። ይህ በቪዲዮ የምናቀርብላችሁ ትምህርታዊ ዝግጅት ለብዙዎች እንዲደርስ እንግዲህ ላይክ፣ ሼር ማድረግ ሁሉም ጋር እንዲደርስ ትብብራችሁን አድርጎ እንግዲህ ለአገልግሎት የእናንተንም አገልግሎቱ እንዲያድግ የእናንተን ተሳትፎ እንፈልጋለን። ስለዚህ ለቪዲዮ ላይክ፣ ሼር በመስጠት ሰብስክራይብ በማድረግ ለወንጌል መስፋፋት የበኩላችሁን ድርሻ እንድትወጡ በፍቅር እንጠይቃችኋለን። ሀሳብና አስተያየታችሁንም ደግሞ በኮመንት መስጣት አትርሱ። የቅዱሳን ሐዋርያት በረከትና ረድኤት ከሁላችን ጋር ይሁን፣ አሜን።